ሁላችንም እንደየመልካችን ባህሪያችንም የተለያየ ነው አይደለ? ሰዎች እንደኛ ይሆኑልናል፣ እኛን ይረዱናል ማለት አንችልም። ለምን? ያ ሰው እንደራሱ ነው የሚያስበው፣ እንደራሱ ነው አመለካከቱና ትናንትና በተፈጠረው ቪዲዮ እንግዲህ አብዛኞቻችሁ አብርሃምን ተረድታችኋል ስላችሁ በቃ ማለት ሄርሜላን በዚህ አይነት መንገድ ከህይወቱ ባያስወጣት ኖሮ መቼም ከህይወቱ እንደማትወጣና በምንም አይነት መንገድ እንደማትፋታው አውቆ ነው ይሄን ትወና እየተወነ ያለው እንጂ አብርሃም ምንም ሆኖ አይደለም። አሁን ምንም አልሆነም፣ አውቆ ነው። በነገራችን ላይ በእንደዚህ አይነት መንገድም ካልሆነ አንደኛ ኦዲየንስም ለሱ የሚሰጠው ቦታ ግልጽ ነው አይደለ? ግን ደግሞ አንዳንዴ ቆም ብለን ነገሮችን ማሰብ ከቻልን ከካሜራ ጀርባ ትናንትናም እያልኳችሁ ነበር አይደለ? እነሱ ጉዳያቸውን ጨርሰው መተው እኮ ለኦዲየንስ ማሳወቅ ይችላሉ አይደለም? ኦዲየንስ ደግሞ በጣም በፍቅር ነው የሚቀበላችሁ። ለምንድን ነው ታዲያ ኦዲየንስ የዚህን ያህል ሲጮህ የነበረው፣ የዚህን ያህል ሲናገር የነበረው፣ የዚህን ያህል ጉሮሮ እስከሚነቃ ድረስ አብረው እንዲሆኑ በጣም ብዙ ነገሮች ሲያደርጉ የነበረው እኮ አንድነታቸው ስለሚፈልግ ነው አይደለ? ስለዚህ አንድነታችሁን ደግሞ ማንም ይጠላው የለም፣ ማንም አይጠላውም። ግን አንተ ደግሞ አሁን ላይ ያረከው ነገር አንደኛ አንተ ራስህን ነፃ ለማውጣት ሩታን ማለት እያስወቀሳት ነው። ምንድነው ሩታ ለምንድን ራሽን ማታስከብሩ? ለምንድነው በዚህን ያህል መንገድ የምትጓዡ? በተለይ ደግሞ ሩታን የሚያወዷት ደግሞ አንዳንዶች እሷን ያልተረዷት፣ እሷን ያላዳመጧት፣ እሷን ምን እያደረገች እንደሆነ ያልተረዳ ሰው ምንድነው እያለ ያለው ሩታ የሆነ ነገር አድርጋበት ነው። አፍዛ ደንግዝ ነው የሚባለው። እንደዚህ አይነት ነገር አድርጋበት ነው እንጂ በሰላም አይደለም አብርሃም እንዲህ የሆነ ያለው። ምን ማለት ነው? እስቲ ትናንትና እኮ ካሜራ ሴታፕ ተደርጎ ነበር አይደል? ቀጥታ ነው የገቡት። ምንም እኮ የተፈጠረ ነገር የለም። የሆነ ማለት እኛ እንደምናስበው ነገር እኮ አይደል። እነሱ ተነጋግረውበት ነገሮችን አስተካክለው እየሰሩ ያሉት። ግን በእንደዚህ አይነት መንገድ ባይሆን ገብቷችኋል? ይሄ ነገር እስከ መቼ ነው ማለት መጨረሻው ዴስቲኔሽኑ ምንድን ነው? ህዝብ ምንድን ነው እያስተማረ ያለው? ምንድን ነው ከዚህ በኋላ ሊፈጠር የሚችል ያለው ነገር? እንዴ ሩታ እኮ አንቺ በጣም ጎበዝ ነሽ፣ በጣም ጀግና ነሽ አይደለም? ይሄንን ቀብ ከዚህ በላይ በጣም ብዙ መተወን የምችል ልጅ እኮ ነሽ። አሁንም እኮ የሆነ ቦታ እኮ የሆነ ነገር እነሱ ሲያበላሽ እኮ አንቺ ነሽ አይደል? በቃላቶች ነገሮችን እያዋዛሽና እያሰባጠርሽ ሀሳብ እየሰጠሽ ሀሳቡን ይዛችሁ የመጣችሁበትን ሀሳብ ወደ አንድ መስመር የምታስኬጁ። ስለዚህ ብቃት አለሽ፣ መክሊት አለሽ። ስለዚህ በዚህን ያህል መንገድ ራስሽን ሰዎች እንዲወቅሱሽ አትፍቀጅላቸው። እውነት ነው፣ ትችያለሽ፣ ጎበዝ ነሽ፣ ጠንካራ ነሽ፣ ብርቱ ነሽ። በጣም ብዙ ስትራግሎችን አልፈሽ ዛሬ ላይ በአንድ እግርሽ መቆም የቻልሽ እንስት ነሽ አይደለ? ግን ደግሞ እንደ እውነት እናውራ ከተባለ የእውነት አብርሃምና አንቺ ከልባችሁ ከሆነ ወደ ነበራችሁበት የተመለሳችሁ እንዴታ። ግን ደግሞ ለራሴ የምጠይቀው ጥያቄ አለ ማለት በሩታ ጀግንነት፣ በሩታ ይሄ ቆፍጣንነት እንዴት ነው አብርሃም ልትቀበል የቻለችው የሚልም እሳቤ እኔ ጋር አለ። እናንተ ጋር ምን እንዳለው? ለምን አንደኛ አብርሃም በጣም ሲማግጥ የነበረ ወንድ ነው። ከሌላ ሴት ጋር ዝሙት ሲሰራ የነበረ ሰው ነው። እንደው ምንም ግንኙነት የላቸውም ቢባል ራሱ ንክኪያቸው ራሱ ዝሙት ነው። በጣም ብዙ ፕራይቬት የሆነ ነገሮች ሲያደርጉ ነበረ። ባህር ይዟት ሄዷል። ሆቴል ሆኖ ወንድሟ የአብርሃም ወንድም መጥቶባቸዋል። ብቻ በጣም ብዙ ነገሮችን አይተናል። ስለዚህ የእውነት አንቺ እነዛን ነገሮች በይቅርታ አልፈሻቸው ነው ዛሬ ላይ አብራችሁ ለመሆን የወሰናችሁት? ይሄ ነገር ራሱ ለኦዲየንስ ጥያቄ ነው የሚሆነው። አንዳንዴ ኦዲየንስ ደግሞ የሆነ ትክክለኛውን ነገር ማወቅ ይፈልጋል፣ ከልባችሁ መሆኑ። ሲጀመር መጀመሪያ እንዳልተጠላችሁ ብዙ ሀሳቦች ይመጣሉ። ግን ደግሞ የሰው ልጅ ከሚያው ነገር ሊያምን የሚችለው ልክ እኔ አሁን እዚህ ጋር ሀሳቧ ሴት የምሰጣቸው በማየው ቪዲዮ ነው አይደለ እንጂ ሌላ ያላየሁት ነገር ከየትም ላመጣ አልችልም። ግልጽ ነው ይሄ። ሰላም እኔ ተወዳጆች እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅራችሁ ይመኝላችኋል። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ እንዲሁም ማሳወቂያችሁን አስቀምጡልኝ። እንግዲህ አብርሃም ትወናውን እንደቀጠለው ነው። ያው ብዙዎቻችሁም መግቢያ ላይ እንዳልኳችሁ አብርሃምን ተረታችሁታል። በዚህ መንገድ ካልሆነ ሄርሜላ መቼም ከቤቱ አትወጣም። ግን ደግሞ በማለት አውቆ አበድም ሆኖ በዛ ውስጥ የሚናገራቸው ቃላቶች አንዳንዴ ፓወርፉል አላቸው። ለምን ትናንትና በተለይ እኔ ከልጄ እናት ጋር ነው መሆን የምፈልገው። ለምን ደበራችሁ? ለምን ተናደዳችሁ? ከልጄ እናት ጋር ስለሆንኩኝ ምንድን ነው እንደዚህ እናንተን ላናደዳችሁ የቻለው? አላደለ የሆነ ማለት እያወዛገበንም የሆነ የሚናገራቸው ቃላቶች የሆነ ስትሮንግ ነበሩ። ገብቷችኋል አይደለ? እኔ ከሩታና ከልጄ እናት ጋር ነው መሆን የምፈልገው። ማንንም አላምንም። ለምንድን ነው ሲጀመር ከቡዜ ጋር ከአንቺ ጋር ስለወጣ የምችለው? የት ይዘሽ ልትሄጂ ነው? ለምን ቤት እዚህ ቡና ሩታ ታፈላልንም? ለምንድን ነው የናንቾቻችን ጊዜ የምናሳልፈው? ብቻ የተለያዩ ቃላቶች ሲለዋወጡ ነበር። እነዛ ቃላቶች ግን የራሳቸው የሆነ
እንዴት ልበላችሁ በጣም የሆኑ ይሄ ውብ የሚባሉ ቃላቶች የሉም። በቃ ሩታን የሚገልጻት አይነቶች ነበሩ ቃሎች ሲናገር የነበረው ሲያቅፋት ነበረ። ቡዜን በጣም ተናዳ ልቀቂው እያለቻት ነበረ። እኔ እኮ አልያዝኩትም እያለች እሷን እያያዛት ነበርና የምናያቸው ነገሮች የሆነ የሚያደነጋግሩ ግን ደግሞ እውነት ያላቸው ልክ አብርሃም ተጸጽቶና አሁን ላይ በጣም ይሄ መተት ከሚባለው ይልቅ ግን ጸጸት ራሱን እንደጎዱ አይነት ስሜት ነበር እያየን የነበረው አይደለ? የእውነት ነው የምላችሁ። በጣም ብዙ ኦዲየንስ የእነሱን አንድነት የድሮ ሳቃቸው የድሮ እንደዛ ፕራንክ የሚደራረጉት እንደዛ የሚፈነድቁትን ልጆች ማየት ብዙ ሰው ይናፍቃል እኮ። ግን ደግሞ ሄርሜላን ከህይወት ለማስወጣት የተጠቀምክበት መንገድ ያው ትክክል ባይሆንም ግን ደግሞ የዚህ አሁን ላይ እየሄዳችሁበት ያላችሁ መጨረሻ ምንድን ነው? ቡዜም እንግዲህ ዛሬ በራሷ ቻናል መታ እንግዲህ በጣም ተናዳ በቃ አላደለ እንዴት ልበላችሁ፣ በተለይ በኤፋ በጣም እንደተናደረችበት እንደተበሳጨችበት፣ በተለይ ደግሞ ሩታስ ይሄ በድ ልጅ ምን ይሰራላታል? እኔ አብርሃም እኮ ሳቀው አብርሃም ሰዎች እንዲበል ብለውት የሚያደግ ሰው ሳይሆን በራሱ የሚወስን በራሱ ነገሮችን ማድረግ የሚችል ልጅ ነው። ስለዚህ አብርሃም ወንድሜ ተይዟል። እኔ እኮ ፖሊስ ይዞ መሄድ አቅቶኝ አይደለም እዛ ቤት፣ ግን ደግሞ ፖሊስ ይዤ ብሄድ እናንተ እንዳያችሁት ነው ከልጅና ከሚስቴ ጋር ነው መሆን የምፈልገው፣ በጣም ደስተኛ ነኝ ነው እያለ ያለው። ታዲያ እኔ ፖሊስ ይዤ እዛ ቤት ብሄድ ይህን ነገር ከተናገረ እኔ ነኝ እንጂ ማፍረው እሱን ወደ ህግ ቦታ ይዤ መሄድ አልችልም እያለች ነበር። ስለዚህ ታያቸው ሙዚ የታያቸው ማለት እኔ ትላንትናም እያልኳችሁ ነበር። አብርሃምና ሩታ የራሳቸው ጊዜ ያስፈልጋቸዋል። በቃ ማለት ምንም ማለት እኮ አይደለም። ተወሰቀን ከሚዲያው ላይ ቢርቁ እኮ ምንም የሚፈጠረው ነገር የለም አይደለም። ምንም አይፈጠርም። በቃ ለራሳችሁ ጊዜ ወስዳችሁ ከልጃችሁ ጋር ኢንጆይ እያደረጋችሁ ራሳችሁን አፕዴት አድርጋችሁ ሪፍሬሽ አድርጋችሁ መምጣት ትችላላችሁ። ግን እናንተ ያው ኦዲየንስም ያው አንድ ቀን ካልመጣችሁ በጣም ይጨናነቃል። ብዙ ኮሜንቶች ይመጣሉ፣ ብዙ የስልክ ጥሪዎች ይመጣሉ። ከዛ አንጻርም እንደሆነ እረዳችኋለሁ። ግን ደግሞ ይሄ ነገር መጨረሻው ምንድነው የሚሆነው? አንደኛ ህዝብንና ትውልድን የሚያስተምር ነገር አይደለም። ብዙ ሰው በእናንተ ተስፋ እየቆረጠ ነው ያለው። ለምን? ስለሚወዳችሁ ገብቷችኋል አይደለ? ግን ደግሞ አንድ ሰው እየወደዳችሁ ደግሞ እናንተ የምታቀርቡለት ስራ ደግሞ ያንን ሰው የማያስደስት ያንን ሰው የማያሳዝን ከሆነ እኮ ምንም ዋጋ የለውም። በነገራችን ላይ እኮ እናንተ ቪዲዮ እኮ ስትለቁ ኦዲየንስ ነው የሚመለከተው አይደል? ስለዚህ ለኦዲየንስ ክብር ይኖራችሁ ይገባል። የእውነት ነው የምላችሁ። ሩቲም ደግሞ የዚህን ያህል ሰዎች አንቺ ላይ እንዲጠቋቋሙ አንቺ እንዲናገሩሽ አትፍቀጅላቸው። የእውነት ነው የምልሽ፣ መሆንም ስለሌለበት አንቺ ጠንካራ ጎበዝ እናት ነሽ፣ ብዙ ነገሮችን ያሳለፍሽ እናት ነሽ። በአንቺ ላይ የሆነው ሄርሜላ ላይ ሆኖ ቢሆኑ ሄርሜላ እንዴት ልትሆን እንደምችል ማሰብ በጣም ቀላል ነው። ገና ለገና እንኳን አሁን እናንተ ታረቃችሁ ተብሎ እንግዲህ ሆስፒታል እንደገባች ያረገዘችውም ልጅ እንግዲህ አሁን ላይ ያለችበት ስሜት ጥሩ እንዳልሆነ አቤላና ማርታም ትላንትና ሲያወሩ ሰምታችኋል። እሷም ያለችበት ጥሩ እንዳልሆነ ነው እንግዲህ እየሰማን ያለ ነው። ይሄ ከመሆኑም በፊት ግን ሁለታችሁ ወይም ደግሞ ሶስታችሁም በጠረጴዛ ዙሪያ ተነጋግራችሁ ሀሳቡን ወደ ሚዲያ ላይ ማምጣት ይቻል ነበረ። አሁንም በእርግጥ ያው እርስ በርሳችሁ ሀሳብ ሼር ተደረጋችሁ እንደሆነ ይመጣችሁ በጣም ያስታውቃል። ዳኒም በጣም ወደ ድባይ ነበርክ፣ እንዴት ነው በጣም እያሽቃበት፣ እንዴት ነው ለአብርሃም ወዳጅ ለአብርሃም ይሄ እንዴት ነው የጀርባዋን ጥንት በቃ እኔ ነኝ ያለሁለት። ትናንትና እኮ የሱን መዋረድ የሱን ዝቅ ማለት ስትፈልግ ነበር አይደል እንዴ? የምታስታውስ ከሆነ እናስታውስክ። ገና ለገና ሩታ ያላነሳችሁን ቪዲዮ አለ ብለክ እኔ እንጂ አንዳንዴ እኮ የማያልፍ ቀን የለም አይደል? ይታለፍና ይወራል። ማለት እነዛ ነገሮች አልፈው ዛሬ ላይ ደግሞ ለአብርሃም ተቆርቋሪ ሲሆን አይ እኔ በተለይ የእነዚህ ጥንዶች ራሱ መጨረሻ በጣም እየናፈቀኝ ነው። መጨረሻቸው ምን ሊሆን እንደሚችል እኔ ራሱ በጣም እየናፈቀኝ ነው። የእውነት ነው የምላችሁ። እንዴ ይሄ እኮ በጣም እግዚአብሔር የሚወደው ነገር እኮ ነው። ልጅን ከእናትና አባት ጋር ማሳደግ፣ የተፈጠሩትን ችግሮች እያንዳንዶቹ መከሮች ረስቶ እንደ አዲስ ህይወት እኮ መጀመር ደስ የሚል ግን አዲስ ህይወት ራሱ ብትጀምሩ የደረሰባችሁ ያንን ጠባሳ ማደን አትችሉም። የእውነት ነው የምላችሁ። አንዳንዴ ብዙ ነገሮችን በይቅርታ ብታልፉት ግን የደረሰባችሁን በደልና መከራ ግፍ ግን ከውስጣችሁ መቼም ልታጠፉት አትችሉም። የእውነት ነው የምላችሁ። አንዳንድ ጊዜ ይቅር ሰው ይባባላል እንጂ አንዳንድ ሰው በጣም በውስጡ ቂምና ጥላቻ ይዞ ያን ሰው ላለማሳዘን አላደለ ይቅርታ የሚጠይቅ ሰው አለ። ግን የእውነት ነው የምላችሁ ሁለቱ መሀል ላይ በጣም ብዙ ክፍተት ተፈጥሯል። በጣም ብዙ ይሄን የሚባል ሲሆን በጣም ሰፊ ነገሮች ነው የተፈጠሩት እና
እኔ አሁን ላይ በጣም ሀሳብ የሆነብኝ ወይም ደግሞ ሩታ የእውነት ማለት አብርሃምን የእውነት ይቅርታ አድርጋለት ነው የእውነት ይሄ የድሮ ፍቅራቸው ሊመለስ ነው በቃ ያለፈውን ነገር ትተው ለልጃቸው ሲሉ ዋጋ ሊከፍሉ ነው። እንደዚህ ሀሳቦች ናቸው እየመጡ ያሉት በአይምሮ ለምን ሩታን እንደምታዩት በጣም ጠንካራ የሆነች ልጅ ናት። የሰዎችን ነገር የምትሰማ አይደለችም። በራሷ መጓዝ የምትችል በራሷ በጣም ኮንፊደንስ ያላት ሴት ልጅ ደግሞ በራሷ የምትተማመና ኮንፊደንስ ካላት ይሄ በጣም በቂ ነው አይደለም። ሴት ልጅ ይቅርና ማንኛውም ሰው ኮንፊደንስ ካለው ሁሉ ነገር ከኮንፊደንስ ነው የሚጀምረው። በራሳችሁ ስትተማመኑ ነገሮችን እንደፈለጋችሁ ልታስኬዱት እንደፈለጋችሁ ልታስቡት የምትችሉት ማለት ነው። የኔ ምርጦች ዛሬ እንግዲህ በአዲስ ቪዲዮ ይመጣሉ ተስፋ አድርጋለሁ። ያን ቪዲዮ ደግሞ ይዤላችሁ እመጣለሁ። እስከዛው ባባይ